የውሃ ግድብ አይደለም እንዲህ ምናምን መታይ አይደለም። ሄደ በመኪና ሄደ ይደክማል። ከአንደኛው ጥግ አንደኛው ጥግ ስትሄድ በዚህኛው በኩል ወደ ኢትዮጵያ ያለው ሳይድ ያለውን አይተ ከዛ ደግሞ ምን ያህል እኛ እንግዲህ ያንን እንትን አድርገን ተመጣጣኝ የሆነ የውሃ መጠን የሚገባቸውን የውሃ መጠን እየለቀቅን ስታየው ሮሮሮ እነዚህ ሰዎች እውነትም በቃ ባይጮሁ ነው የሚገርመው ትላለና ሂውጅ ፓወር ነው ያለው። ከግድቡ ወደ ላይ ወደ ሀይቁ ሂውጅ ፓወር ነው ያለው። ከግድቡ ወደ ታች ደግሞ ኢትዮጵያ ምን ያህል ወደ ታችኛው ተፋሰስ ሀገራትን ከዚህ ቀደም ያው አሁን ተመጣጣኝ የሆነ ነገር ነው የምትለቅላቸው የሚገባውን ነገር እየሰጠች ነው ያው እንደምንሰማው ከሆነ ማለት ነው። ነገር ግን ይጮሃላ ከታች ያለ ጠላት ደግሞ ለምን ቁጥጥሩ ከፍተኛ ነው። አቅም የጂኦፖለቲክስ አቅም በቀጠናው ላይ ይሰጣል። በቃ ትልቅ የተባለ አቅም ነው። ይሄ ግድብ አይደለም እንዳልከው ሌላ ዓለም ነው ኢትዮጵያን የሚከታት። በተለይ ደግሞ ፖለቲካውን ለሚገባቸው ይሄ ከኢኮኖሚ ከኢትዮጵያ ግድቡ ተገድቦ ከምናገኘው ፓወር ምናምን ጋር አይደለም። እሱን ባለሙያዎች ተንትኑት የሚመለከታቸው አካላት ነው። ነገር ግን እንዲሁ ስታየው ኢትዮጵያ የምትጨብጠው የሆነ ትንሽ የፓወር አለች። ፖለቲከኞች ብቻ የሚገባቸው የትኞቹ ፖለቲከኞች ከታች ያሉት ኢትዮጵያ መቃወም የሚፈልጉ ፖለቲከኞች የሚገባቸው ትንሽ የፓወር አለች። ጠምዘዝ ማድረግ የምትችልና ጌም ቼንጂንግ ነበር ያ ነገርና ይሄ ነገር እንዴት ነው በዓለም